እንዴት እንደምነግላችሁ አላቅም። በአሁኑ ጊዜ ላይ እንደዚህ ስራ ጌም ቼንጀር ስራ የለም። እሱም ዩቱብ አውቶሜሽን ነው። ብዙዎቻችሁ ቪዲዮ ለመቅረጽ ሰዓት ስለሌላችሁ ወይም ካሜራ ፊት ራሳችሁን ማሳየት ስለማትፈልጉ ዩቱብ ቻናል የመክፈት ህልማችሁን ትታችሁ ሊሆን ይችላል። ዛሬ የእነዚህን ችግሮች መፍትሄ ይዞ ስለመጣው ስለ ዩቱብ አውቶሜሽን አንድ በአንድ እነግራችኋለሁ። በዚህ ቪዲዮ ውስጥ ዩቱብ አውቶሜሽን ምን ማለት እንደሆነ፣ እንዴት እንደሚሰራ እና ደረጃ በደረጃ የራሳችሁን አውቶሜትድ ቻናል እንዴት መጀመር እንደምትችሉ አሳያችኋለሁ። የትም እንዳትሄዱ፣ ብዙ ትጠቀማላችሁ። አብራችሁን ቆዩ። አንድም ቀን ካሜራ ፊት ሳትቀርቡ ገንዘብ የምታገኙበትን መንገድ አብረን እንመልከት። ክፍል 1 ዋት ኢዝ ዩቱብ አውቶሜሽን? ዩቱብ አውቶሜሽን ማለት ምን ማለት ነው? ቀላል በሆነ ቋንቋ እንነጋገር። ዩቱብ አውቶሜሽን ማለት ቪዲዮዎቻችሁን የመፍጠር የማስተካከል እና አልፎ ተርፎም የማስተዋወቅ ሂደትን በሌሎች ሰዎች ወይም በቴክኖሎጂ መሳሪያዎች ኤአይ እንዲሰራላችሁ ማድረግ ማለት ነው። ዋናው ሀሳብ የእናንተ ሚና ከሰራተኝነት ወደ አሰሪነት ይቀየራል። የእናንተ ትኩረት ሊሆን የሚችለው በስትራቴጂ በኒሽ ምርጫ እና አጠቃላይ ቻናላችሁ በሚያድግበት ሁኔታ ላይ ይሆናል ማለት ነው። እና ዕለት ተዕለት የቪዲዮ ስራዎቹን ለአውቶሜሽን ሲስቴማችሁ ትተዋላችሁ ማለት ነው። ይህም ዘዴ ፌስሌስ ዩቱብ ቻናል በመባል ይታወቃል። ማለትም የእናንተ ፊት ሳይታይበት በቮይስ ኦቨር እና በስክሪፕት ላይ በተመሰረቱ ቪዲዮዎች የሚንቀሳቀስ ዩቱብ ቻናል ማለት ነው። አይሆፕ አሁን ዩቱብ አውቶሜሽን ምን ማለት እንደሆነ እየተረዳችሁ ይመስለኛል። ቀጥሎ እንዴት ነው የሚሰራው የሚለውን እንይ። ዩቱብ አውቶሜሽን ቻናልን ለመስራት የሚያስፈልጉ 4 መንገዶች አሉ። መንገዶቹንም እንመልከት እስኪ። የመጀመሪያው ትርፋማ ርዕሶችን መምረጥ፣ ሁለተኛው የቪዲዮ ሀሳብንና ስክሪፕትን መፍጠር፣ ሶስተኛው የቪዲዮ ምርት፣ አራተኛውና የመጨረሻኛው መጫንና ማስተዋወቅ ነው። አንድ የዩቱብ አውቶሜሽን ቻናል እነዚህን 4 መንገዶችን ማለፍ አለበት። ደረጃዎቹንም አንድ በአንድ እንመልከት። የመጀመሪያው ትርፋማ የሆነ ርዕስ መምረጥ። እዚህ ላይ ርዕስን ስትመርጡ ራሳችሁ ወዳችሁና የመረጣችሁት ርዕስ ገንዘብ የማስገኘት አቅሙን አመዛዝናችሁ መሆን አለበት። እናም ገበያ ውስጥ ብዙም ውድድር የሌለበትና ጥሩ ትርፋማ የሚያደርጋችሁን ርዕስ መምረጥ አለባችሁ። ለምሳሌ የፋይናንስ ምክሮች፣ የቅንጦት ህይወት፣ የሳይንስ እውነታዎች እና አነቃቂ ታሪኮች እነዚህ ብዙም ፊት የማይፈልጉ ርዕሶች ናቸው። በእነዚህ ርዕሶች ላይ መስራት ትችላላችሁ። እና ሌሎችንም ርዕሶች ትርፋማ የሆኑ ርዕሶችን ከፈለጋችሁ መሳሪያዎችን ተጠቅማችሁ ማወቅ ትችላላችሁ። ለምሳሌ ጎግል ትሬንድን፣ ቱበዲን እና ቪዳይክ የሚባሉ ቱሎችን ተጠቅማችሁ ሌሎች ርዕሶችንም ማወቅ ትችላላችሁ። ሁለተኛው የቪዲዮ ሀሳብንና ስክሪፕትን መፍጠር። ለዚህም ስክሪፕት ለመጻፍ እንደ ቻት ጂፒቲ ያሉ ኤአይዎችን መጠቀም ትችላላችሁ። አቅም ካላችሁ በፍሪላንሰሮች በአፕወርክ ላይ በፋይበር ላይ ሄዳችሁ $10-15 እየከፈላችሁ ማሰራት ትችላላችሁ። እኔ ይህንን ሪከመንድ አላደርግላችሁ። እኔ ቻት ጂፒቲን ወይም ጎግል ጀሚናይን ተጠቅማችሁ ቪዲዮ ለመስራት የፈለጋችሁትን ርዕስ ስትነግሩ እነሱ ራሳቸው ጥሩ አድርገው ስክሪፕትን ጽፈው ለመስጠት ይችላሉ። ቻት ጂፒቲን እና ጎግል ጀሚናይ የመሳሰሉ ኤአይ ቱሎችን መጠቀም ትችላላችሁ። ሶስተኛው የቪዲዮ ምርት። ይህ ክፍል የአውቶሜሽን ቻናሉ ወሳኙ ፓርት ነው። ይህንንም በ3 ቦታ ከፋፍለን እናያለን። የመጀመሪያ ቮይስ ኦቨር፣ ሁለተኛው የቪዲዮ ምርት እና ሶስተኛውና ወሳኙ ነገር ታምብኔል። የመጀመሪያውን ቮይስ ኦቨር እንመልከት። ቮይስ ኦቨሩን በኤአይ ማሰራት ትችላላችሁ። አቅም ካላችሁ አሁንም ለፍሪላንሰሮች አፕወርክ ላይ ፋይበር ላይ እየሄዳችሁ ስክሪፕቱን ሲሰጥላቸው $10 $15 አንብበው ድምጻቸውን ይልካሉ። እኔ ያንን ሪከመንድ አላደርግላችሁም። ኤአይ ልትጠቀሙ ትችላላችሁ። የትኛውን ኤአይ ካላችሁ ttsfree.com የሚባል ዌብሳይት አለ። በዚህ ላይ ሄዳችሁ ስክሪፕቱን ትሰጡለታላችሁ። ከዚያም አንብቦ ይሰጥላችኋል ማለት ነው። ሁለተኛው የቪዲዮ ምርት። እዚህ ላይ እናንተን ባገኛችሁት ስክሪፕት መሰረት ከዩቱብ ቻናል ሄዳችሁ ለዚያ ስክሪፕት የሚሆኑ ተንቀሳቃሽ ቪዲዮዎችን ለቅማችሁ አንጥታችሁ በራሳችሁ ኤዲት አድርጋችሁ ቪዲዮ መስራት ትችላላችሁ። አይም ሰዓት የለኝም ካላችሁ ኤአይን መጠቀም ትችላላችሁ። የትኛውን ኤአይዎች ካላችሁ ቪዳይክን፣ jupyter.com እና invideo.ai የሚባሉ ዌብሳይቶች ላይ ሄዳችሁ ቪዲዮ እንደሰሩላችሁ ስክሪፕቱን ወይም ያገኛችሁትን ቮይስ ኦቨር ተጠቅማችሁ ማሰራት ትችላላችሁ። እነዚህ ዌብሳይቶችን በምትጠቀሙት ቪዲዮ ኳሊቲ መሰረት
ገንዘብ ያስከፍሏችኋል። ለምሳሌ በሃይ ኳሊቲ ከሆነ ቪዲዮአችሁን ሰርተው እንዲሰጡላችሁ የምትፈልጉት ሃይ ኳሊቲ ስላችሁ ማለትም ከሆሊውድ ፊልሞች ጋር እኩል ኳሊቲ ያለው ማለት ነው። ለነዚህ ቪዲዮዎች በወር $60 እስከ $70 ትከፍላላችሁ። በወር ያንን ገንዘብ ከከፈላችሁ በኋላ በወር ማምረት የምትችሉት ቪዲዮ ገደብ ይህ ናይል ነው ብሎ ነገር የለም። ስለዚህ በቀን እስከቻላችሁ 15፣ 18 እስከ 20፣ 30 እስከ በቻላችሁበት 100 ቪዲዮም ከቻላችሁ ማሰራት ትችላላችሁ። አሁን እዚህ ላይ ነው ዋና አድቫንቴጁ። እናንተ $60 ወይም $70 ከከፈላችሁ በኋላ ስክሪፕትን በራሳችሁ አትጽፉም፣ ቮይስ ኦቨር በራሳችሁ አይደለም። ከዚያም ቪዲዮውን የምትሰሩት እናንተ አይደለም እነሱ ናቸው። ስለዚህ አሁን እኔ እንደዚህ ካሜራ ፊት እንደማወራላችሁ ተቀምጣችሁ ሳትታጠፉምና የፈለጋችሁትን ያህል ቪዲዮ ጀነሬት ስለምታደርጉ ባይዘ ወይ እንደዚህ ቪዲዮዎችን ለፍቼ ነውና ምሰራው። ሰብስክራይብ ማድረግ እንዳትረሱ፣ ላይክን ማድረግ በየቀኑ እስከቻላችሁ ድረስ ቪዲዮዎችን አፕሎድ እያደረጋችሁ ስለሆነ ዩቲዩብ ሞኔታይዜሽኑ ፍጥነት ልትሞሉና ክፍያችሁን ልታስጀምሩ ትችላላችሁ። ሌላኛው ለዚህ ሁሉ ወሳኝ ነገር አለ፣ ያም ታምኔል። ይህም ሰው ዩቲዩብ ላይ ቪዲዮዎቹን ስክሮል ሳደርግ የእናንተን ቪዲዮ ክሊክ አድርጎ እንዲያይላችሁ የሚያደርግ ነው። ለዚህም ብዙም ሳትጨነቁ በኤአይ ልታሰሩ ትችላላችሁ። በየትኛው ኤአይ ካላችሁ ካንቫ አፕን ወይም ካንቫ ዌብሳይትን ተጠቅማችሁ መስራት ትችላላችሁ። ቪዲዮ ፕሮዳክሽኑን ከጨረሳችሁ በኋላ ሌላኛው የሚቀረው መጫንና ማስተዋወቅ ነው። ያም ለሲኢኦ ወይም ለሰርች ኢንጂን ኦፕቲማይዜሽን በሚመች መልኩ ለቪዲዮአችሁ ርዕስ መስጠት ማለት ነው። ያም አሁን የሰራችሁትን ቪዲዮ ርዕስ ሰው ዩቲዩብ ላይ ማየት ሲፈልግ ምን ብሎ ነው ሰርች የሚያደርገው፣ ምን አይነት ቃላቶችን ተጠቅሞ ነው ሰርች የሚያደርገው የሚለውን ካወቃችሁ በኋላ ያ ሰርች ሲያደርግ የሚጠቀማቸውን ቃላቶችን እናንተ ለቪዲዮአችሁ ዲስክሪፕሽን ላይ ታጎችን በመጠቀም እነዚያን ቃላቶችን መጻፍ ማለት ነው። አሁን ዩቲዩብ አውቶሜሽን ምን ማለት እንደሆነ ያውቃችኋል፣ እንዴት እንደሚሰራ ያውቃችኋል። አሁን ደግሞ እንዴት እንጀምር የሚለው በመጀመሪያ ኒቻችሁን ምረጡ። እንዳልኩላችሁ ኒቻችሁን ስትመርጡ ራሳችሁ ወዳችሁና ፈቅዳችሁ ከዚያም ያ ወዳችሁና ፈቅዳችሁ የመረጣችሁት ርዕስ ገንዘብ የማስገኘት አቅሙን አመዛዝናችሁ ፕሊስ አመዛዝናችሁ ምረጡና ከዚያም በዚህ ኒቻችሁ ላይ መስራት ጀምሩ። ሁለተኛ ባጀት መድቡ። ባጀት ስትመድቡ ለቮይስ ለስክሪፕት እና ለቪዲዮአችሁ ነው የምትመድቡት። እኔ ለቪዲዮ ብቻ ብትመድቡ እመክራችኋለሁ። ለመጀመሪያ የአንድ ወሩን ክፍያ ብቻ ክፈሉ። ከዚያም ቀስ እያላችሁ እያያችሁ ትሄዳላችሁ። ሶስተኛ የኳሊቲ መስፈርታችሁን አውጡ። ምናልባት ቪዲዮዎቹን የምትሰሩት እናንተ ባትሆኑ ለቪዲዮአችሁ ኳሊቲ ኃላፊነት መውሰድ ያለባችሁ እናንተ ራሳችሁ ናችሁ። በመጨረሻም ዩቲዩብ አውቶሜሽን ማለት ሰነፍ መሆን ማለት ሳይሆን ብልህ መሆን ማለት ነው። እንዴት ካላችሁ በቀረጻ በቪዲዮ ኤዲቲንግ ምናምን ጊዜ አለማጥፋቱ ያ ብልህነት ነው። ደግሞ ይህ የገቢ ምንጭን ለመገንባት በጣም ወሳኝና አሳማኝ መንገድ ነው፣ ኪሳራ የሌለበት ማለት ነው። ግን ማስጠንቀቂያ ያለኝ ይህ ስራ እንደ የትኛውም ስራ ትዕግስትና ጥራት ያለው ስራ እና ኮንሲስተንሲ የሚጠይቅ መሆኑን እንዳትዘናጉ፣ ፕሊዝ እንዳትዘናጉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። በየጊዜው እንደዚህ በእውነታ ብቻ የተመሰረተ ጠቃሚ መረጃዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጉ። በቀጣይ ጠቃሚ ቪዲዮ እስከምንገናኝ በቸር ሰንብቱ። ቴንክ ዩ